ዛሬ ሁላችንም ልናውቀውና ልንጠነቀቅበት ስለሚገባው በጣም አሳሳቢ የጤና ጉዳይ እንነጋገራለን። በጣም ብዙ አርቲስቶች፣ ዘፋኞች፣ ስፖርተኞች፣ ሌሎች ታዋቂ ሰዎች በድንገት ሲሞቱ ምክንያቱ ምንድን ነው ብለው አስበው ያውቃሉ? ብዙዎቻችን ትናንት እኮ ሙሉ ጤነኛ ነበር፣ አብረን አምሽተን ዛሬ በድንገት አረፈ የሚሉ አስደንጋጭ ዜናዎችን እንሰማለን። ታዲያ የሰው ልጅ ጤነኛ መስሎ በድንገት ህይወቱ እንዲያልፍ የሚያደርጉ ሚስጥራዊ ምክንያቶች ምንድን ናቸው? ዛሬ በሕክምናው ዓለም በድንገት ለሚከሰት ሞት 5 ዋና ዋና መንስኤዎችን በዝርዝር እናያለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምነግራችሁ ምናልባት የእናንተም ችግር ሊሆኑ ይችላሉ። ተከታተሉኝ፣ አብራችሁኝ ሁኑ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ሀሳብ አስተያየት ካላችሁም ጻፉልኝ። እንግዲህ የመጀመሪያው ምክንያት ምንድነው የሰው ልጅን ለድንገተኛ ህልፈት የሚዳርገው ብለን ስናይ የልብ ምት ድንገተኛ መቆም ወይንም ደግሞ ሰደን ካርዲያክ አረስት ነው። ይህ የሚሆነው የልባችን የኤሌክትሪክ ስርዓት ወይንም ሲስተም ሲዛባና ልብ በድንገት ደም መርጨት ሲያቆም የሚያጋጥም ክስተት ነው። ብዙ ሰዎች ይህንን ከልብ ድካም ወይንም ከሃርት አታክ ጋር ያመሳስሉታል። ነገር ግን የልብ ምት ድንገተኛ መቆም ወይንም ደግሞ ካርዲያክ አረስት የምንለው በጥቂት ደቂቃዎች ህክምና ካላገኘ ወዲያውኑ ለሞት የሚዳርገን ክስተት ነው። ህክምናውን ባለፈው ነግራችኋለሁ። ወዲያው ማድረግ ያለብን ነገሮች ምንድናቸው የሚለውን በፊት በሰራሁት ቪዲዮ ላይ ማግኘት ትችላላችሁ። እንግዲህ ለዚህ ሰደን ካርዲያክ አረስት ኮዞቹ ምንድናቸው ብለን ስናይ በርካታ ምክንያቶች አሉት። ዋናዎቹ ምክንያት የሚባሉት ያልታከሙ የልብ ችግሮችና የደም ግፊት ናቸው። ስለዚህ የመጀመሪያው የሰው ልጅ ለድንገተኛ ህልፈት የሚዳርገው ምንድነው ማለት ነው? የልብ ምት ድንገተኛ መቆም ወይንም ሰደን ካርዲያክ አረስት ነው ማለት ነው። በሁለተኛ ደረጃ የሰው ልጅ ለህልፈት በድንገት የሚዳርገው ምንድነው ብለን ስናይ የልብ ምት መዛባት ወይንም ደግሞ አሪትሚያ የምንለው ነው። እንግዲህ ልባችን በጣም በፍጥነት ሲመታ ወይንም በጣም ሲቀንስ ወይንም ደግሞ መደበኛ ባልሆነ ምት ሲመታ ደም በአግባቡ ለአንጎልና ቫይታል ለሚባሉ የሰውነታችን ክፍሎች መድረስ አይችልም ማለት ነው። በተለይ ቬንትሪኩላር ፊብሪሌሽን የሚባል የልብ ምት መዛባት አይነት ህክምና ካልተደረገለት ለድንገተኛ ህልፈት የማጋለጥ እድሉ በጣም ከፍተኛ ነው። እንግዲህ ይህ አይነት የልብ ምት መዛባት ታይፕ ወይም ደግሞ ቬንትሪኩላር ፊብሪሌሽን የምንለው በተለይ ወጣቶችና ስፖርተኞች ላይ በድንገት ለሚከሰት ሞት ትልቅ ምክንያት ነው። ስለዚህ ሁለተኛው የሰው ልጆችን ለድንገተኛ ህልፈት የሚዳርገው ምንድነው ማለት ነው? የልብ ምት መዛባት ወይንም አሪትሚያዎች ናቸው ማለት ነው። ሌላው በሶስተኛ ደረጃ የሰው ልጅ ለድንገተኛ ህልፈት የሚዳርገው ምንድነው ብለን ስናይ በአንጎል ውስጥ የደም ቧንቧ መፈንዳት ወይንም መዘጋት። ጀነራሊ ብዙዎቻችሁ ሰምታችሁት ሊሆን ይችላል ይህን ቃል ስትሮክ ነው። እንግዲህ ሁለት አይነት ስትሮክ አለ። አንደኛው በአንጎል ውስጥ ያሉ የደም ቧንቧዎች በከፍተኛ ግፊት ምክንያት ሲፈነዱ የሚከሰት ሄሞራጂክ ስትሮክ የምንለው አለ። ሌላው ደግሞ ሁለተኛው ወደ አንጎል የሚሄደው የደም ዝውውር ሙሉ በሙሉ ሲዘጋና ያ የተዘጋው ፓርት ደም በአግባቡ ሳያገኝ ሲቀር የሚከሰት ስትሮክ ኢስኬሚክ ስትሮክ እንለዋለን። እንግዲህ እንደሚታወቀው አንጎላችን ያለ ኦክሲጅን ለጥቂት ደቂቃም መቆየት አይችልም። የደም ዝውውር ሲቋረጥ ደግሞ የአንጎል ሴሎች ወዲያውኑ ይሞታሉ። በተለይ የኋላ የአንጎል ክፍላችን ይሄ ብሬን ስቴም የምንለው ሲጎዳ ደግሞ ለድንገተኛ ህልፈት የመዳረግ እድላችን በጣም ከፍተኛ ነው። ምክንያቱም የአንጎላችን የኋላ ክፍል ወይም ብሬን ስቴም የሚባለው የመተንፈሻ የልብ ምታችንን የሚቆጣጠር ሴንተር ያለበት ቦታ ስለሆነ ነው። እንግዲህ በአራተኛ ደረጃ የሰው ልጅ ለድንገተኛ ህልፈት የሚዳርገው ምንድነው ብለን ስናይ በሳምባ ውስጥ የሚከሰት የደም መርጋት ወይንም በእንግሊዝኛው ፕልሞናሪ ኢምቦሊዝም ነው። እንግዲህ ይህ አደገኛ ሁኔታ የሚጀምረው ከሳምባ አይደለም። አብዛኛውን ጊዜ በእግራችን የደም ቧንቧዎች ውስጥ የሚከሰት ችግር ነው። እንግዲህ ይሄ በተለያየ ምክንያት ሊመጣ ይችላል። በተለይ ረጅም ፍላይት ካደረግን፣ ረጅም ጊዜ አልጋ ላይ ከተኛን እንደዚህ አይነት የደም መርጋት በእግራችን ላይ ሊያጋጥም ይችላል። ይህ የደም መርጋት በእግራችን ላይ ሲያጋጥም ምን ይባላል? ዲፕ ቬነስ ትሮምቦሲስ እንለዋለን። እና ይህ የረጋ ደም አንዳንዴ ተገንጥሎ ወደ ሳምባ የመሄድ ቴንደንሲ አለው። ከዛ ሳምባ ይሄድና ሳምባ ውስጥ ያለውን የደም ቧንቧ ይዘጋዋል። በዚህ ሰዓት ሳምባ ኦክሲጅን መቀበልም ሆነ ማሰራጨት ይቸገራል ማለት ነው። ታዲያ ሰውየው ላይ ድንገት የመተንፈስ ችግር ያጋጥመዋል ብሎም ለሞት ይዳርጋል ማለት ነው። እንግዲህ አምስተኛውና የመጨረሻው ምክንያት ምንድነው ብለን ስናይ የአኦርታ የሚባለው ደም ቧንቧ መተርተር ወይንም መፈንዳት ነው። ወይም ደግሞ በእንግሊዘኛው አኦርቲክ አኑሪዝም ኦር ዳይሴክሽን የምንለው ማለት ነው። እንግዲህ አኦርታ ማለት ከልብ
ተነስቶ ለሁሉም የሰውነታችን ክፍል የሚያሰራጭ ትልቁ የሰውነታችን የደም ስር ነው። እንግዲህ ይህ የደም ስር ወይንም የደም ግድግዳ በተለያዩ ምክንያቶች በተለይ ደግሞ በከፍተኛ ግፊት ሲላላና እንደ ፊኛ ሲያብጥ አኦርቲክ አኑሪዝም እንለዋለን። ታዲያ ይህ ያበጠው ክፍል በድንገት ሊፈነዳ ወይንም ደግሞ ሊቀደድ ይችላል። ሲቀደድ አኦርቲክ ዳይሴክሽን እንለዋለን። ታዲያ ሲቀደድ በሰውነታችን ውስጥ ከፍተኛ የደም መፍሰስ ያጋጥመናል። እንግዲህ በደቂቃዎች ውስጥ የሚፈሰው ደም በጣም ብዙ ከመሆኑ የተነሳ በጥቂት ደቂቃዎች ውስጥ እኛን ለህልፈት ይዳርገናል ማለት ነው። በጣም መጥፎ ጎኑ ምንድነው? ይህ በሽታ አስቀድሞ ምንም አይነት ምልክት በብዛት አያሳይም። ተመልካቾቻችን እነዚህ 5 ነገሮች በጣም አስፈሪ ቢመስሉም አብዛኞቹ ግን ቀድሞ በሚደረግ የህክምና ክትትል መከላከል ይቻላል። እንግዲህ ታዲያ ራሳችንን እንዴት እንጠብቅ ብለን ስናይ ቀጥዬ ዘረዝርላችኋለሁ። እንግዲህ የመጀመሪያው ማድረግ ያለብን ምንድነው? የደም ግፊታችንንና ስኳራችንን በየጊዜው መመርመር ነው። እንግዲህ እነዚህ ሁለቱ ህመሞች ሳይለንት ኪለር በመባል ይታወቃሉ። ምክንያቱም ሰውነታችን በዝምታ እየጎዱ ነገር ግን ምንም አይነት ምልክት ስለማያሳዩ ነው። ታዲያ ስር ሳይሰዱ መመርመር ህይወትን ይታደጋል። ሌላው ሁለተኛ ማድረግ ያለብን ምንድነው? ጤናማ የሆነ ምግብ እና የአካል ብቃት እንቅስቃሴ ማድረግ ነው። የቅባትና ጨው የበዛባቸውን ምግቦች አለመመገብ፣ በቀን ደግሞ ቢያንስ በ30 ደቂቃ የአካል ብቃት እንቅስቃሴ ወይንም ወክ ማድረግ ይመከራል። ይህን ስናደርግ የደም ቧንቧዎቻችን ጤናማ እንዲሆኑ ያደርግልናል። ሶስተኛው ማድረግ ያለብን ምንድነው? ሲጋራንና ጭንቀትን ማስወገድ። ሲጋራ የደም ቧንቧን ያጠባል። ከመጠን ያለፈ ጭንቀትም የልብ ምት መዛባትን ያመጣል። ስለዚህ ከእነዚህ አደጋዎች ለመዳን ሲጋራን ማቆም፣ ጭንቀትን ማስወገድ ይጠበቅብናል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። በአዲስ መረጃ እስክንገናኝ ቸርን ሰንብት።